አንድ ጓደኛዬ ባለፈው እየነገረኝ ጸልያለሁ ግን ምንም እየተሳካልኝ አይደለም እና ያን ሰሞን የሆነ መጽሐፍ አገኘሁኝና የሆነ የሰውዬ ታሪክ ነው። ያ ሰውዬ መርከብ ላይ ነበር የሚሰራው። ከዛ መርከቡ ሰመጠበትና እሱ አልሞተም ግን እየዋኘ ነው ከላይ። ከዛ ፈጣሪው ያድነኝ መዳን አለብኝ ያለ ይጸልያል። ከዛ የሆነ ጀልባ ይመጣል ማለት ነው። ጀልባ ይመጣልና እናውጣ ሲሉት አይ እኔ እግዚአብሔር ነው የሚያድነኝ ፈጣሪ ነው የሚያድነኝ ሰው አይደለም የሚያድነኝ አላቸው። ከዛ ተተውት ይሄዳሉ ማለት ነው። እምቢ ሲል አሁንም ሌላ ጀልባ ይመጣል። ከዛ አሁንም አይ እኔ ፈጣሪ ነው የሚያድነኝ ያለ ይተዋቸዋል። ጀልባው ይሄዳል። እንደዛ እያለ ሁሉንም እድል አልቀበል ብሎ መጨረሻ ላይ ሰውየው ሆነ ሞተ። ሞራል ኦፍ ዘ ስቶሪ ምንድነው? አሁን ሁሉ ነገር የጠየቀው ነገር ድሮም ሁሉ ይቻል የጸለይንለት ነገር ሲመጣ አሁን አናስተውሉም። ቀጥታ ካልመጣ ያ ነገር በሰው ይመጣሉ። ብዙ ጊዜ በእድሎች ይመጣሉና እድሎቻችንን ስንጠቀም ሰው ነው የሚሰጠን አይደል? ብዙ ጊዜ ፈጣሪ የሚመልስላችሁ ጸሎታችሁን በሰው ነው ይባላል አይደል? እና እነሱ ነገሮች ሬኮግናይዝ አድርገን እየተመለስልን ነው ወይ ይሄን ነገር እኮ ጠይቄ ነበር ብላችሁ ሬኮግናይዝ አድርጉ። አሁን ለዛ ሰውዬ እግዚአብሔር ራሱ በጣም አፍሮበታል። እኔ በእውነት ይውላኩል ምን ላድርግ ከዚህ በላይ ያለ ነው የአይምሮ ውስጥ ፒክቸርስ አድርገውና የሚመጡላችሁን እድሎች ሰዎች ብቻ ያለውን ነገር በሙሉ አይናችንን በደንብ አብርተን አይ ነገር መጠቀም አለብኝ ጸልዬለት ነበር ፈልጌው ነበር እያለን እንጠቀም። ብዙ ነገር ሪጀክት አታድርጉ። ምክንያቱም ብዙ ነገር ሚስ አውት እያደረጋችሁን የጠየቃችሁትን ነገር ዳይሬክትሊ አልመጣልኝም ብላችሁ